ዶክተር ጋር ከተላለኝ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እረፍት ወጣችሁ? እረፍት ማለት አይቻልም። የነበረው ስራ 4 አመት ተገባደደ። ለሚቀጥለው ምርጫ መዘጋጀት ነው። በጣም ይገርማል። አሁን ሰሞኑን በተለይ የነበረው ከሰኞ ጠዋት አንስቶ እስከ አርብ ጠዋት አልወጣንም። አርብ ጠዋት እንግዲህ የመጨረሻው ይሄ ክነሴት የተበተነበት ሰዓት ነው። ምን አደረጋችሁ እስከዛ ድረስ? በመጀመሪያ ደረጃ ተመልከት፣ ቀደምም እናንተ ተመልክታችሁታል። በእስራኤል ታሪክ 53 አመት ወዲህ ለመጀመሪያ ጊዜ ከ53 አመት ወዲህ ክነሴት ወይም ፓርላማ ምርጫ ተካሂዶ በዚህ ቀን ይፈጽማል። 4 አመቱ በዚህ ቀን ነው ተብሎ የተወሰነው ሲሳካ ይሄ መጀመሪያ ጊዜ ነው። በ53 አመቱ ውስጥ ቀን ይወሰናል። በዛ ቀን ውስጥ ምርጫ ተካሂዶ አያውቅም ወይም ተበትኖ አያውቅምና ይህ መንግስት 4 አመት መቆየቱ በጣም የሚያስደንቅ ነው። ሚኒስትሩ ምንድነው 4 አመቱን ፈጸመ። እንደኔ ግምት የጠቅላይ ሚኒስትሩ ጥንካሬ፣ የጥምር መንግስቱ ቁጥር ከፍ ማለቱ ከ120 ክነሴት አባላት መካከል 68 ማለት በጣም ብዙ ቁጥር ነው። በ61 እንኳን መንግስት ገዝት ይኖራል ከ120። ይሄ ግን 68 መጀመሪያ 64 ነበረ። በኋላ ተጨማሪ 4 ሰው ተጨመረ። ጊዶን ሳር የፖለቲካ ፓርቲያቸውን ይዘው ሲጨመሩ 68ን መጣል ማለት ቢያንስ አንዳንዶች ደግሞ ምን ይላሉ? የተቀናቃኝ ፓርቲዎች የነሱ ጥንካሬ አለመኖር ነው የሚሉ አሉ። ምናልባት ያም ሊሆን ይችላል ወይስ? በትክክል ሁለት ነገር አለ። ተቀናቃኝ የፖለቲካ ፓርቲ በዲሞክራሲ ሀገር ምንድነው ስራቸው? መንግስትን መበተን፣ መንግስትን መጣልና ለምርጫ መሄድ ነው። አሁን የነበረው ተቀናቃኝ የፖለቲካ ፓርቲ በጣም ደካማዎች ናቸው። ደካማ ጠንካራ ቢሆኑ ኖሮ 64 እያለን ከ64ቱ 4ቱን የክነሴት አባል መውሰድ መቻል ነበረባቸው። በዚህ ፋንታ ግን እኛ 4 ወሰድንባቸው። 4 ጨመራችሁ እናንተ። ከነሱ ወሰድን እና በጣም ደካማ ተቀናቃኝ የፖለቲካ ፖለቲካ ፓርቲዎች ነው የነበሩ። የምናካሄደው በሙሉ የፈለግነው ማድረግ እንችላለን። 68 በጣም ብዙ ነው እና ያም ትክክል በጭራሽ ተቀናቃኝ የፖለቲካ ፓርቲዎች ስራቸውን አልሰሩም። በአንጻሩ ስትመለከት ባለፈው ከ4 አመት በፊት ቤኔትና ላፒድ ስልጣን በያዙበት ሰዓት 1 አመት ተኩል ነው የቆዩት። ከ1 አመት ተኩል በኋላ ተቀናቃኝ ኦፖዚሽን ምንለው እነሱን ለመጣል ተችሏል። በጣም የሚገርም ሁኔታ ነው በእውነት። ይሄ አሁን በተቀናቃኝ ፓርቲ ሆነው የነበረው መንግስት መጣል ካልቻሉ እንበል አሁን እንደ ቀደም ሲል ከፋሲል ጋር ስንነጋገርበት እንደ 12ኛው ቴሌቪዥን ጣቢያ ግምታዊ ጥናት ከሆነ በሁሉ መስክ አይዝንኮት የሚመሩት ፓርቲ በአብላጫ እያገኙ ነው። ግን መንግስት ማቋቋም አይችልም፣ የሚበቃ ቦታ የለውም፣ በቂ የለውም እና ተቀናቃኝ ፓርቲ ሆነው መንግስትን መጣል ያልቻሉት ስልጣን ቢይዙስ እንዴት አድርገው ነው አገር ሊያስተዳድር የሚችሉት? ተመልከት፣ ትልቁ ችግር በተለይ በተቀናቃኞች ወይም በግራ ክንፎች እንደው መሪ የላቸውም። አየው በቀኝ በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሉ፣ በተቀናቃኞች በኩል ግን መሪ የለም። ከዚህ በመነሳት ተመልከት በየጊዜው በፊተኛው ጋንጽ በ2019 ዓ.ም ጋንጽ ይመራሉ ተባለ፣ ሳይሳካ ቀረ። ከዛ በኋላ ያይር ላፒድና ቤኔት መጡ፣ 1 አመት ተኩል ብቻ ቆዩ። አሁን ባለፈው ጊዜ ሰምተ ከሆነ ቤኔት እንደገና ተመልሶ እሱ መሪ ይሆናል ብለው እሱ መካብ ጀምረው ነበር። ያም አልተሳካም። አሁን ደግሞ አይዝንኮትን የሚለው እየተጠናከረ እየመጣ ነው በእነሱ በኩልና የነሱ አንድ መሪ ባለመኖሩ ብዙ ጊዜ መፍረክረክታ ያለ እነሱ ናቸው የሚገነቡት። የምሳሌ 12ኛ የቴሌቪዥን ጣቢያ የለየለት የመንግስት ተቃዋሚ የግራ ክንፍን የሚያገለግል ነው። ሌሎችን ደግሞ 14 ስትወስድ ወደ ቀኝ ክንፍ ነው። ብዙ የመገናኛ ዘዴዎች የተለመደው እንዲያውም አሁን 14 እና 15 መተው ትንሽ ሚዛን ያደርጉት ቻሉ እንጂ ከዛ ፊት የነበረው በሙሉ የግራ ክንፍ ነው። እኛ ሁሉ የሰራንበት አብረን ራሹተሽ ዱር ለዘመናት የእስራኤል ቴሌቪዥን ጣቢያ ተመልከት። ከዛም ሌሎቹ ሲጀመሩ ሬዲዮ ብትል ጋሌ ጻሃል ብትል ኮል እስራኤል ሁሉም የግራ ክንፎች ናቸው። እና ይሄ ሁኔታ መሰረት ስላለ አሁን የቀኙ ቁጥሩ እየበዛ መጣ። ተመልከት በፖለቲካ ትልቁ ጨዋታው መሰለ የመራጩ ቁጥር መብዛት ነው። አሁን በልጅ ብዛት ስትሄድ ብዙ ልጅ የሚወልደው ማን ነው? የቀኝ ክንፍ ነው። ስለዚህ ከቀኝ ክንፍ ጋር መወዳደር አልቻሉም እና አሁን ያላቸው አማራጭ አዲስ ጠቅላይ ሚኒስትር ለማምጣት ወይም ደግሞ አዲስ የግራ ክንፍ መሪ ለማምጣት ነው የሚሞክሩት። በሃሪዶች በኩል የምናየው እነሱ መቃወሙ እንደቀጠለ ነው። ነገር ግን ነገ መንግስት ከነሱ ጋር ለማቋቋም ዝግጁ ናቸው። የግራ ክንፎች ተመልከት ከማንሱር አባስ ጋር መንግስት ማቋቋም ከተቻለ ካቋቋሙ ከሃሪዶች ጋር ማቋቋሙበት ምክንያት የለም።
እና ሀሪዶችንም የሚጠሏቸው የሚሉትም አሁን እዚህ ላይ እንግዲህ መንግስት አሁን አንዳንድ ይህን 4 ዓመት የሞላውም እንደገና አሁንም በዚች ቀደም ሲል አንቺ እንዳስታወቅሽንም በተለይ በዚህ 2 ሳምንት መጨረሻ ላይ እረፍት እንዳልነበራችሁና ተጀምሮ የነበሩትን አንዳንድ ህጎችን ለማጽደቅ ጥረት የተደረገበትና ያጸደቃችሁበት ሁኔታ ነው። በዚህ ዙሪያ አሁን አብዛኛውን ጊዜ አንዳንዶችም የሚተቹም አሉ። የት ነበሩ እስከዛሬ ድረስ? አሁን ወደ ምርጫ ስንሄድ ነው ወይ ቶሎ ብለው እንዴት ነው የትን ፍጪው ደቄቱን አምጪው እንደሚባለው ሁኔታ አካሄድ አድርገው ይሄን ህግ የሚያጸድቁት ብለው እንደ ትችትም ያቀረቡ ሁኔታ አሉና ዞሮ አሁን ያለው ተቀናቃኝ ፓርቲ የግድ መንግስት ለማዋቀር አሁን ያለው መንግስት ለኻሪዲሞችም ለአክራሪ ሃይማኖተኞች የሰጠውን እጥፍ እነዚህም የመስጠት ፈቃደኞች ናቸው ማለት ነው። አዎ በመጀመሪያ ደረጃ ላስረዳ። አሁን ቀኑ ሲቀርብ 4 ዓመት ሊሞላ ሲል ቶሎ ህግ እንደደገጉ የሚሉት ውሸት ነው። አንድ ህግ ለማጽደቅ እኮ ብዙ ጊዜ ነው የሚጨርሰው። በሳምንት በ2 ሳምንት በ3 ሳምንት ቢሆን አይደለም። ለምሳሌ የመንግስት የህግ አማካሪና አቃቢ ህጉ አንድ ሰው ነው። ያን ይለየ 2 ሰው ይሁን የሚለው ህግ የተጀመረ ሂደቱ ብዙ አመት ነው። በጣም ብዙ አመት ነው። እንደውም የሚገርም የድሮ የህግና ፍትህ ሚኒስትሮች ፕሮፌሰር ፍሪድማንን የወሰድክ እንደሆን የያይር ላፒድ አባት ቶሚ ላፒድ እነዚህ በሙሉ የህግ አማካሪ የመንግስት የህግ አማካሪ አንድ ሰው መሆን አለበት እንጂ ያ ሰው አቃቢ ህግ መሆን የለበትም የሚለው ይሄ ብዙ አመት የፈጀ ነው። በሊኩድም በኩል አሁን በተለይ እኔ በዚህ በክነሴት አባል ከገባሁበት ጊዜ አንስቶ ብዙ ጊዜ የፈጀ ነው። ነገር ግን ሂደቱ ረጅም ጊዜ ስለሚፈጅ ሌሎችም ህግጋቶች እንደዚህ ነው እንጂ አሁን በአንድ ቀን በ2 ቀን በሳምንት በ2 ሳምንት አሁን ሌላው ሰው ሲሰማ ዛሬ ብድግ ብለው ይሄንን ህግና ጽድቅ ይሄንን ነው እንትን አለው ሂደት አለው እኮ ዝም ብሎ ማጽደቅ አይቻልም። አሁን ይሄን በማከታተል እንግዲህ ያው ከያለፈው አርብ መጨረሻ ጀምሮ ክኔሴት ተበትሯል። ካሁን በኋላ ያለው ስራችሁ እንዴት ነው? በቅድሚያ እንዴት ቆይ ወደዚህ ከመጣታችን በፊት እንዴት ነው የምታጠናቀቂው? ይሄን 4 ዓመት ቆይታችን እንዴት ነው የምታጠናቀቂው? በመጀመሪያ ደረጃ ያሳለፍነው ጊዜ ከባድ ነው። ይሄ 4 ዓመት የጦርነት ጊዜ ነው። አብዛኛው የሄደው በጦርነቱ ዙሪያ ነው። የተገደሉ፣ የተጠለፉ፣ የተቃጠሉ፣ ወታደሮቻችን የሞቱ፣ ወታደሮቻችን የቆሰሉ፣ ቤታቸው የተፈናቀሉ፣ እነሱን መልሶ ማቋቋም፣ በተጣባቂ በሚሊዮ የሚያገለግሉ እነሱንና ቤተሰቦቻቸውን መርዳት፣ በአጠቃላይ የነበረው ሂደት በጦርነቱ ዙሪያ ነውና በጣም ከባድ ነው። ብዙ ነገሮችን መፈጸም ሲቻል ቅድሚያ የተሰጠው የጦርነቱ ጉዳይ ነው። እውነትም ተገቢ ነው። ከዛ በተጨማሪም የሀገራችን የአካባቢው ጸጥታ ተመልከት። ጎረቤቱም አገሮቻችን ጎረቤት የምንላቸው አይፈልጉንም። በዚህ ምክንያት በሰባት አቅጣጫ ሊያጠፉን የመጡትን መዋጋት ብዙ ነገር የሄደ በዛ ዙሪያ ነውና እኔ በግሌ ብትጠይቀኝ እንኳን በኔ ብዙ ያቀድኳቸው ነገር መስራት ያልቻልኩበት አለ። ያም ሆኖ ግን ብዙ ነገሮች እንደም መስራት ችያለሁ። ምሳሌ ብሰጥ ባጭሩ ምገልጽልህ የፖሊስ ፋይል የተከፈተባቸው ልጆች እንዲዘጋ የሚለው ህግ የኔ ህግ ነው። በሰላማዊ ሰልፍ በአፍጋና የተከፈተባቸው ልጆች የፖሊስ ፋይል የኔ ህግ ነው። አንደኛው። ሁለተኛው አፖትሮፖስ የምንለው ለአዛውንቶችና ለአካል ጉዳተኞች እርዳታ እንዲያገኙ የሚለው ይሄም የኔ ህግ ነው። ከዛ በሶሮካ ሆስፒታል ወደ 400 የሚሆኑ የኛ ቤተሰብ ተወላጆች ከኮንትራት እየቀያየሩ ካብላን የሚያሰሯቸው ቋሚ እንዲገቡ የሚለው የኔ ስራ ነው። የጡት ነቀርሳ ህመም ቅድሚያ ምርመራ የሚለው የኔ ስራ ነው። የቲቪ ክትባት ለሁለተኛና ለሶስተኛ ትውልድ የሚሰጥ እንዲቆም የሚለው የኔ ስራ ነው። በህብራት ሀሽማል በመብራት ኃይል የሚሰሩትም የኔ ስራ ነው። ከዛም ተድ ያበራ መንግስቱ ቤተሰብ ሁሌ ማነሳው መሰለ ድሮ ያበራ መንግስቱ ቤተሰብ በቢቷክሉ የሚረዱ ይመስለኝ ነበር። በጋዜጠኝነት ብዙ አመት ጠይቄያቸዋለሁ። ግን ክነሴት ስገባ እንደማይቀበሉ ያወኩት መቼ ነው? እርዳታ እነዚህ ሰዎች አሁን ሐማስ በጠለፈበት ሰዓት ያዛ ሰርጥ ነዋሪዎችም በዙሪያ ያሉትን ያኔ ውይይት ሲባል የሱ ቤተሰብ እንደማይቀበሉ አወኩ እና የሱ ቤተሰብ እርዳታ መሰጠት አለባቸው ብዬ ስጠይቅ ምንድነው ያሉኝ? እሱ በእግሩ ነው የገባ ስለዚህ አይሰጠውም የሚል ነበር። እንዴ የእስራኤል መንግስት መግባቱን አውቆ ስንት ድርድር ሆኖ ሊመለስ ሁሉ ስንት ጊዜ ተቀጥሮ ሁሉ የቀረ ያን ጊዜ 9 ዓመት ተኩል ነበርና አዛ ከገባ ያንን እሱ የሱ ሁኔታ አብሮ ማይሆን ከሆነ እኔ ድምጽ አልሰጥም ነው ያልኳቸው። በኮሚቴው አባል ነበርኩኝ። ያን በል እና በጣም ይሄ በል ሌላው ምልህ ከኔ ጋር በቀጥታ ባይገናኝም አበራ መንግስቱ ተመልከት ቤተሰቡ እንደማንኛውም እኩል ተረዱ። ከዛ እኔ ይሄን ጉዳይ ካነሳውበት ጊዜ አንስቶ በህግ ማብረው ገቡ። ከዛ በኋላ ሲመለስ በጣም የተደሰትኩኝ ምልህ በእናትነቴም በዜጋነቴም
አበራ መንግስቱን የሐማስ ለቀይ መስቀል ያስረክባል። ቀይ መስቀል ለመከላከያ ኃይሉ ለእስራኤል መከላከያ ነው የሚያስረክበው። ጤንነታቸውን ለማወቅ የሕክምና ዶክተሮች ነው የሚቀበሉትና አበራን የተቀበለው መጀመሪያ እኔ ትልቁ ልጅ ነው በእስራኤል መከላከያ ኃይል የሚያገለግል የጦር መኮንን የሕክምና ዶክተርና በጣም ነው ደስ ያለኝ እና ብዙ ነገሮች አሉ። ከዛ ትሄድ የሰራው ስራ ህጉ ገና ያልጸደቀ በሂደት ያለ የጽዮናን እስረኞች ጉዳይ ፋይሉ ይሄ የምትሞላው ፎርም አለ። ያ ፎርም ለኛ ይስማማ ከምስራቅ አውሮፓ ለመጡት ነው የሚሆነው። ያ መስተካከል አለበት የሚለው ሁኔታ አለበል። ከዛ አልተሳካም እንጂ ብዙ ጥረት ያደረኩት ወደዛ ልመጣ ነበር። ይሄ ያሳክሻችሁ እንደዚህ ካደረግን እንደው የሃይማኖት ካሳው ጉዳይ ውሰድ አልተሳካም እንጂ በክነሴት በየጊዜው እኔ ንግግር ያላረኩበት ስለዚህ ልጅ ጉዳይ የለም። በኮሚቴ ሚስጥራዊ ኮሚቴ እንዲካሄድ በይፋም ውይይት እንዲካሄድ ከሚኖርበት ቦታ የክነሴት አባላትን አጠናክሬ አዘጋጅቼ ሄደን ሁሉ ጽፋት አካባቢ ፍለጋ አካሂደናል እና ብዙ ነገሮች አሉ። ሌላው በውጭ በኩል እስራኤልን በመወከል ብዙ ሀገራት ነው የሄድኩትኝ። እስራኤልን በመወከል ፓርላማውን በመወከል እስራኤልን በመወከል ከውጭ የሚመጡትንም በመቀበል በማስተናገድ በተለይ ብዙ ትኩረት ያደረኩበት የአፍሪካን የአፍሪካን ጉዳይ ነው። ለምን እስራኤል በአሁኑ ሰዓት ኃይሏን ማጠናከር ያለባት ነው የማምነው በአፍሪካ አህጉር መሆን አለበት። 54 ሀገራት አሉ። 54ቱን ሀገራት እስራኤል መቅረብ አለባት። ድሮ በጎልዳ ሜይር ዘመን በ60ዎቹ ዓመተ ምህረት በ70ዎቹ የነበረው ግንኙነት እንደገና መጠናከር አለበት በሚለው ጉዳይ ላይ በውጭ ዓለም ሲዘዋወር ተመልከት። የእስራኤል የውጭ የፓርላማ ተወካይ የክነሴቱ ተወካይ ነኝ እና በዚህ ሰዓት የአፍሪካ ሀገራት ብዙ ድጋፍ ነው ያሰጡኝ። ብዙ ነው የተቀራረብኳቸውና እዚህም እያመጣን አስተናግጃቸዋለሁ። ብዙ ነገሮችን ያደረግነው እና በእውነት ጦርነቱም ሆኖ ብዙ ነገሮችን ማካሄድ ችያለሁኝ። በጣም ደስተኛ ነኝ። አንዳንድ ጊዜ ምልህ ብዙ አመት ተቀምጠህም ላይሳካልህ ይችላል እና በዚህ ደስተኛ ነኝ። ሌሎችም ብዙ ስራዎችን አከናውኛለሁና በክነሴት እንዳው ትንሽ ጊዜ ቢኖር ኑሮ ቢጨመር ኑሮ እንዳው የጀመርኳቸው ነገሮች መጨረሳቸው ነበር ይመለሽ ምታያቸው አሉ። አዎ አንደኛው በጣም የምፈልገው የነበር የተቋረጠው ለታዳጊ ወጣቶች የሚሰጠው የዩኒቨርሲቲና የኮሌጅ መማሪያ የኛ ወገኖቻችን ያቋረጡትን እሱ እንዲመለስ ነው። ሌላው ሁለተኛ ድሮ በ2019 ተጀምሮ የነበረው ለ4 አመት ያክል ይሰጥ የነበረው ለቤት መግዣ ይሰጥ የነበረው ማሽካንታ ወይ ሞርጌጅ የምንለው ለሱ 600,000 ሸቄል በዝቅተኛ ወለድ ይሰጥ ነበር። ያኔ እኔ ክነሴት አልነበርኩም ግን በኮሚቴው አባል ነበርኩ። የቤቶችና ግንባታ ሚኒስትር ዮአብ ጋላንት ነበሩና ያ የነበረውን እነ ቤኔስ ነው ያቋረጡትና ያንን ጦርነት ባይሆን ኑሮ ልንጀምረው ተስማምተን ነበር። በአመት 120 ሚሊዮን ሸቄል ከጠቅላይ ሚኒስትሩ ጋር ስምምነታችን የነበር ይሄን ማድረግ እችል ነበር ብዬ አስባለሁ። ቀደም ያልኩህ የጽዮናን እስረኞችን በተመለከተ ከፊሎቹ መብት ተሰጥቶ ከፊሉ አልተሰጣቸውም። ያ ህግ የጀመርኩት አለ። በተለያዩ የሥራ ቦታዎች በከፍተኛ ማረገኛ ሰዎች መሳተፍ አለባቸው የሚለውን እሱንን በከፍተኛ ሁኔታ ማድረግ ፈልግ ነበር። የቀሳውስትን መብት በተመለከተ ቀሳውስቱ በተለይ እዚህ ሀገር የተማሩ ሙሉ በሙሉ ገንዘብ የማይሰጣቸው ወይም ደግሞ እውቅና ያልተቀበሉት ነው ምንድነው እውቅና አላቸው ግን በደሞዝ የላቸውም እና እነዚህ መሰጠት አለባቸው። መሰረታችን መነሻችን ሃይማኖታችን ነው። ወደ እስራኤል ሀገር የመጣን ገንዘብ ይዘን አልመጣንም፣ እውቀት ይዘን አልመጣንም እና የቀሳውስቱ ሁኔታ በከፍተኛ ሁኔታ ትኩረት መሰጠት አለበት። ይሄ አንዱ ሀሳብ የነበረ እንግዲህ ምልህ ሁሉም ማሳካት አትችልም። አንዳንድ ጊዜ በአንድ ፖለቲከኛ አንድ ህግ እንኳን ካስተላለፈ ሰራ ነው የሚባለው። እውነት ነው። አዎ ግን እኔ ፍላጎቴ የነበረ ያ ነበር። ግን ብዙውን ጊዜ ቀድም እንዳልኩ በጦርነቱ ዙሪያ ነው ሄደው። በጦርነቱ ሲባል ብዙ ሰዓት መወያየት አለብህ፣ አስቸኳይ ውሳኔ መስጠት አለብህ፣ እርዳታ መስጠት አለብህ፣ ከዛም ቀብር ስነ ስርዓት መሄድ አለብህ፣ ቤተሰብ ማጽናናት አለብህ እና ያሳለፍነው ጊዜ ቀላል አይደለም። ግን በሌላ በኩል ሳይሆን ደግሞ ብዙ ስራዎችን ሰርተናል። እኔ ልንገርህ ክነሴት ከገባሁ አንስቶ ያረፍኩበትን ሰዓትና ቀን አላስታውሰው። ምግብ በሆኑ እንደ በሰራት ትመገቢያለሽ? የለም በእውነት አልመገብ። በምግብ በኩል ስትሄድ እንግዲህ በምግብ ዙሪያ አዎ በምግብ ጉዳይ ስራ ድሮም ወዳለው ግን የክነሴቱ ገደብ የለውም። በተለይ ያለው ተጨባጭ ሁኔታ የጦርነቱ ሁኔታ እንቅልፍ ነው የሚነሳ። አንድ ልንገርህ በጣም ማመሰግነው የእስራኤልን ህብረተሰብ ጦርነቱ እንደሆነ በደቡቡ ክፍል የሚገኙ ወገኖቻችን ብዙዎቹ
መጠለያ ያልነበራቸው ሚቅላጥ የምንለው ቢኖርም ሩቅ ነው የማይደርሱና የተለያዩ ድርጅቶችን ባነጋገርኩበት ሰዓት ብዙዎቹ ለኛ ሰዎች ቤት ሰጡኝ። ከደቡብ ክፍል ወደ መሀል ሀገር እንዲገቡ የራሳቸውን ቤት ትርፍ ቤቶች አላቸው ምናምን ብዙ ሰዎች ነው የሰጡኝና ብዙ ሰዎችን በዚህ ጉዳይ መርዳት መቻሌም በጣም ደስ ብሎኛል። እና የነበረው ጊዜ ቀላል አይደለም። ብዙ ነገር አከናውነሻል። አሁን እንግዲህ ከባለፈው መጨረሻ ሳምንት አርብ ጀምሮ ወደፊት ወደ ምርጫው ነው የምትሄጂው። እንቅስቃሴው እንዴት ነው በየኢትዮጵያ ያለው? እንግዲህ ተመልከቱ። መጀመሪያ ደረጃ የሊኩድ ፓርቲ ትልቅ የፖለቲካ ፓርቲ ነው በእስራኤል ሀገር። ሊኩድ ወደ 151,000 አባላት አሉት። ፕራይመሪ ሲባል ቅድመ ምርጫ አለ። ያ ምርጫ በሚቀጥለው ወር ይካሄዳል። ማለትም በ17 ቀን 8ኛው ወር ይካሄዳል። ያ የሚመርጠው አባል የሆነ ሰው ብቻ ነው። አባል ያልሆነ ሰው የአመቱን መዋጫ ያልከፈለ በዚህ በሚቀጥለው ወር ምርጫ የውስጥ ምርጫ መምረጥ አይችልም። በዚህ አጋጣሚ የኛ ህብረተሰብ በዚህ ተሳትፎ ዝቅተኛ ነው፣ በጣም አነስተኛ ነው። ብዙዎቹን ይገርማል። በየከተማው እየሄድኩኝ በኋላ ለምርጫ መጣችሁ እንዳትሉ ባካችሁን ካሁኑ አባሉን እያልኩ ያልሄድኩበት ከተማ የለም። እየተዘዋወርኩ ነው ማለት ግን ወራዊ ክፍያ ስላለው ፈቃደኛ አልነበሩም። ተወዳዘውት ቁጥር ስትላቸው ይፈራሉ። የሚከፈለው 64 ሸቄል በአመት ነው። በወር ስታደርገው 5 ሸቄል ነው፣ ትንሽ ነው። እና በዚህ ብዙ የኛ ህብረተሰብ ተሳትፎ አላደረገም። ድሮንም ቢሆን ያለ ትልቁ ችግር ነው። ለዛም ነው ብዙ ጊዜ አይተከውነ በሊኩድ ፓርቲ በእንዲህ አይነት ፕራይመሪስ መመረጥ የሚከብደው። እና ግን ያም ሆኖ እኔ ወዳደራለሁ። ተወዳደረሽ አሁን አንቺ ውድድርሽ አሁን ጥያቄ ነው ውድድርሽ አሁን በዚህ በፕራይመሪዝ ነው የምትወዳደሪው። ለዚህ ውድድርም ብቁ ነሽ? ተዘጋጅተሻል? ራስሽን አዘጋጅተሽ ቀርበሻል? ተመልከት፣ ለፖለቲካው ዝግጁ ነኝ። እንኳን አሁን ክነሴት ገብቼ ድሮንም የማውቀው ነው። በጋዜጠኝነት ስራ ብዙ አመት በሰራሁበት ዘመን የማውቀው ነው። በጋዜጠኞች ማህበር በተመረጥኩበት ሰዓት የማውቀው ነው። እና ተመሳሳይነት አለው። አሁን ደግሞ በውስጡ ስትገባ የበለጠ ታውቀዋለህ። ነገር ግን ምን አለ መሰለህ፣ አንዳንድ ጊዜ ቅድም ያልኩ የፖለቲካ ጨዋታ ፖለቲካ ምንድን ነው ያን እንደው የህዝብ ቁጥር ነው የሚያስፈልገው። የህዝብ ቁጥር የሚለው ምን መሰለህ፣ እያንዳንዱ የየራሱን ቦታ ለማግኘት አሁን እንዳልኩ አባላት ያሉት ብዙ አባላት ያለው ብዙ ድምጽ ያገኛል። ብዙ አባላት የሌለው ብዙ ድምጽ አያገኝም። እና ግን ያም ሆኖ መሞከር መሳተፍ ያስፈልጋል። ሌላው ተጨማሪ በሊኩድ ፓርቲ ለመሳተፍ ብዙ ሰዎች ፍላጎት አላቸው። የኛ ህብረተሰብ ተወላጆች ፖለቲካ መሳተፍ ተገቢ ነው። ግን በምትሳተፍበት ሰዓት፣ ለውድድር በምትሄድበት ሰዓት እድሉ አለኝ ብለህ ማሰብ አለብህ። እድሉ አለኝ ወይስ የለኝም? አንዳንዶቹ ለመረበሽ ይመጡልሃል። እንደማይገቡ ያውቁታል፣ እንደማይሳካ ይሄን ድምጽን ለማባከን እንዲሁም አንዳንድ ያለ አይደለም ባልገባም ይሁንበት የሚሉ አሉና ባለፈው ያየነው ነገር ነው። ባለፈው 4 አመት እኔ ልገባ የቻልኩበት አንዱ ትልቁ ምክንያት በውድድሩ ላይ የኛ ማህበረሰብ ተወላጅ የሆኑት አብርሃም ንጉሴ፣ ጋዲ ባርከን፣ ፈንታሁን ስዩም ሶስቱ በአዲስ ገቢዎቹ ሲወዳደሩ ከተወዳደሩት ሶስቱ የኛ ሲሆኑ ድምጻቸው ተበታተነና ከካናዳ የመጣ ዳንኤል ሉዝ የተባለው አሸነፈ። ባይበታተኑ ኖሮ አንዱ እንደሚያሸንፍ አልጠራጠርም ነበር ሁላችንም። ለምን ድምጹ ብዙ ነውና ይሄንን ማሰብ ያስፈልጋል። ፖለቲካ የጥቅም ማስከበሪያ ነው። ፖለቲካ ደግሞ ችሎታም ያስፈልጋል፣ ትምርትም ያስፈልጋል። ካሁን በፊት ምን ሰርቻለሁ፣ ህብረተሰቡን አውቀዋለሁ ወይ፣ የህብረተሰቡን የልብ ትርታ አውቀዋለሁ ማሰብም ያስፈልጋል። ህብረተሰቡ ሲደግፈኛል ብሎ ማሰብም ያስፈልጋል። የኛ ህብረተሰብ ንቁ ነው እና ይሄ ነው ያለው። ሌላው ከፖለቲካ ውጭም በሌላ ቦታ ማገልገል ይቻላል ህዝብን። ግድ ፖለቲካ አይደለም። በየትኛውም በኩል ክነሴት ሳትገባ ማገልገል ትችላለህ። ማገልገል ይቻላል። ብዙ በጎ አድራጎት ስራዎች ማድረግ ይቻላል። ብዙ መስራት ይቻላል። ጸጋ፣ በእውነት በነበረን አጭር ጊዜ ውስጥ ከሞላ ጎደል የሰራሻቸው ነገሮች በሙሉ አንቺ ባትናገሪው ማህበረሰቡ የሚያውቀው የሚያስታውሰው ነው። እኔ በበኩሌ ሙካ በተጠባባቂ ወታደር በተለይ በጦርነቱ ወቅት ቁስለኞችን በመጠየቅ የታመሙትን የሞቱትንም በመጠየቅ በቀብስን ሰዓትን በመገኘት ብዙ ቦታዎች ተገናኝተናል አብረን። ያው በተጠባባቂ ወታደርነት ሁሉም ስራሽን በደንብ ያውቀዋል ህዝቡ፣ ማህበረሰቡ። ወደፊት መልካም ድንላለን። አንድ ደቂቃ አለችን ማለት ነው። አንድ ደቂቃ በቀረው አንተ በትክክል አሁን አንተ እንዳልከው አንተም በተጣባቂ ውትድርና ስታገለግል ብዙ ነው እንግዲህ አይታል። ሰዓት ገደብ የላችሁ። አዎ እናንተ ብዙ አገልግሎት የሰጣችሁ በእውነት አመሰግናለሁ። በዚህ አጋጣሚ በሚገባው ቋንቋ ህብረተሰባችን በአማርኛ መግለጽ። ሌላው ተጨማሪ በእውነትም እንዳልከው ብዙውን ስንገናኝ የነበረውን እናንተ በቀብር ቦታ የቆሰሉትን ለማየት ወታደሮች ቤተሰቦችን ለማጽናናት ነው። እንግዲህ ለወደፊቱ የምመኘው ሀገራችን ሰላም የምትሆንበትን የምትረጋጋበት
ያሉትን ከዚህ በተጨማሪ ደግሞ በተለይ በፖለቲካው ምክንያት በዚህ 4 ዓመት የነበረው መከፋፈል ረገብ ብሎ በእውነት አንድ ላይ ሆኖ የእስራኤል ህዝብ ምንም ቢሆን ምልህ የፖለቲካ ልዩነት ቢኖርም የውጭ ጠላቶቻችን አይመርጡንም እውነት ነው ማነው ቀኝ ማነው ግራ ማነው ሀሪዲ ማነው ሂሎኒ ሃይማኖት የሚጠብቅ የማይጠብቅ አይሉምና በዚህ ጉዳይ ላይ በእውነት መልካሙን እመኛለሁ አመሰግናለሁ አቶ አይቸው አመሰግናለን ጀመርነው እንጂ አልጨረስነውም ወደፊትም እንገናኛለን